በጣም ደስ ይለኛል። እንግዲህ ቀጥሎ ዶክተር ኢስማኤል ጎርሲ ይናገራሉ። የሶማሌ ክልል ተወላጅ ናቸው። የሶማሌ ዲሞክራቲክ ካውንስል አመራርም ናቸው። በተለያዩ መገናኛ ብዙሃን ፖለቲካዊ ትንታኔ በማቅረብና ሀሳባቸውን በማጋራት ይታወቃሉ። እሳቸውም እንደዚሁ 10 ደቂቃ አላቸው። ጦርነት እንዴት እንዲቆም፣ አገዛዝ እንዴት እንዲያበቃና ሰላም በዘላቂነት እንዴት ሊመጣ እንደሚችል በእሳቸው በኩል ያለውን ሀሳብ ነው ከሀሳብ ያቀርቡልናል። መቀጠል ይችላሉ። ይሰማቸዋል? ይሰማል። ከጀርባ ግን ድምፅ አለ። ቢቻል ቅርታ አድርግልኝ። ይቀጥሉ። ኦኬ፣ መጥፎ ቦታ ነው ያለው። ቅርታ እና አንደኛ ያው በተለይ ለልደቱና ላንተም ይሄንን ፕሮግራም ያዘጋጃችሁት ከልቤ ነው የማመሰግነው። ትልቅ ስራ ነው። በተለይ በአሁኑ ጊዜ ኢትዮጵያ በ11ኛ በመስቀለኛ መንገድ ያለችበት በጣም የሚያሳዝን ሁኔታ ላይ ነው ሀገራችን። በጣም የሚያሳዝን ሁኔታ ላይ ይህንን በተለይ እኔ ልደቱን እንደነ ማርቲን ኪንግ እና እንደነ መሃትማ ጋንዲ ነው የምቆጥረው። ያው ሰው የሀገሬ ሰው ሶማሌ መለያል ፊቱ ከሆነ ያው ትንሽ ያሳፍራል፣ ግን ቃላቶች የለኝም በሆኑት ለማናገር። ሎን ስትረገል እያደረገ ሁልጊዜም ይሄንን በተለይ ኢትዮጵያኖችን ማቀራረብ ከተለያዩ ኢትዮጵያኖች አንድ ላይ እንዲመጡና እንዲነጋገሩ በማድረግህ በሶማሌ ህዝብና በኢትዮጵያ ህዝብ በጣም ነው ማመሰገን ወንድሜ። ሁለተኛ ከዚህ በኋላ ያው ለመናገር አውቆ ነው ቴድሮስ እንደዚህ ያደረገኝ። አሁንም አጋር ሊያደርገኝ ነው። ምን መሰላችሁ? ስቀልድ ነው። ከእንደነዚህ አንጋፋ ሰዎች በኋላ መናገር ራሱ የኛ ሰው ምን ይላል? አሁንም ምንድነው የወፍ ጩኸት ነው የሚሆነው እና የትም አይደርስም ማለት ነው። ግን ለሆነው ትንሽ እንኳን እስቲ አንዳንድ ነገር ልንካ። እንዴት ነው ኢትዮጵያ ራሴን መጠየቅ ሁልጊዜ የምፈልገው፣ ኢትዮጵያ ያልተገዛች አገር በአፍሪካ ውስጥ ሆና ለምንድን ነው ሁልጊዜ ከዚህ ከጦርነት ማንወጣው? ሁልጊዜ ለምንድን ነው? ለምሳሌ በአሁኑ ጊዜ እንደምታውቁት በዓለም ደረጃ ዛሬ ይሄ ኢንተርናሽናል ሩል ቤዝ የሚባለው ኒው ሊበራሊዝም የሚባለው የነበረው ከሁለተኛ ዓለም ጦርነት የተደረጉት ኢንስቲትዩሽኖቹ እየተቀየረ ነው ዓለም። በዌስት አፍሪካ የሚታይ ዛሬ ኮሽናቸው ኢትስ አ ኮሽን ኦፍ ፓወር አንድ ሪሶርስ። አሁን ለምሳሌ እንደነ ኢብራሂም ተዋሪ ብትመለከት የቡርኪና ፋሶ በሚገርም ሁኔታ ነው። ግን የኢትዮጵያ ዛሬ ያው አሁን ቀደም ከመግባቴ በፊት እናንተ ጋር ይሄ የታወቀ ሪፖርተር ያነብ ነበር። ትልቁ እዛ የሚያወራው ምን መሰላችሁ? ኮንስቲቱሽኑ እንዴት እንቀይራለን እና ነገሩን ለማሳጠር ኢትዮጵያ ትልቅ ችግር ያጋጠመን ይሄ ናሽናል አይደንቲቲ አለመፍጠራችን ነው። ትልቁ ችግራችን ይሄ ሀገረ መንግስት የሚባል አለመፍጠራችን ነው። ይሄ ነው ትልቁ ችግራችን እና ለዚህ ነው ዛሬ በትግራይ ውስጥ ብታዩት ያ ሁሉ ጦርነት ተካሂዱ። አሁን ለሞንጋውን ፈረንሳይኛ ሲጽፍ ምንድን ነው ያለው? ከ40 ዓመት በኋላ ወደኋላ ወሰዷቸው። 40 ዓመት በኋላ ያ ሁሉ እንደዛ ተደርጎ አሁንም የፖለቲካ ስትረገል እዛ አለ። በዚህ በፋኖ ብንመጣ ደግሞ ማአት ችግሮች እንደዛው አሉ። ይሄ የፋኖ ምንድነው የተለያየ ሪጅኖች ወደ ኦላ ስንመጣ ይሄ እና የኔ ቻለንጅ ለዚህ ለቤት ምን መሰላችሁ? ሁለት ብቻ ነው። አንደኛ ነገር ሶማሌ ሲተረት ምን ይላል? ነበድላአን ዋኖሎላአን፣ ሰላምም ከሌለህ ላይፍም የለህም ማለት ነው። አንድ 1994 እዛ ሄጄ ነበረ ሶማሌላንድ፣ እዛ ውስጥ ስብሰባ ነበረ። መሪ ቃሊያቸው እሱ ነበር እና ይሄን ነገር እንዴት ነው ያው ሁላችንም ብንወድም ብንጣላ ይሄ ሶሻል ኮንስትራክት የሆነው በኤትኒሲቲ በሪሊጅን በሪጅን እየተከፋፈል ዛሬ ራሳችን ነው በ21 ሴንቸሪ ትግራይ በኩል አለ፣ አማራ በኩል አለ፣ ኦሮሞ በኩል አለ እና የኔ ቻሌንጅ ምን መሰላችሁ?
መንግስቱ ይሄዳል። አሁን እኮ ይኸው ኃይለ ሥላሴ ጊዜ እኮ ህዝቡ ተዋግቶ እዛ ውስጥ የነበሩት እኮ ፊውዳልን የቀየሩት እኮ ከአማራ ከዛው ከቤተሰብ የመጡ ሰዎች ናቸው። ሁለተኛ ብንመለከት በዛ በደርግ ጊዜ እንደምታውቁት ያው የቃላቶች ጦርነት ነበረ። ያው ምንም ችግር የለም። በዛው ሁሉም ሰው በአቅሙ ነው የሚናገረው። የነበረ ሁኔታ እናሸንፋለን እናሸንፍ ኢህአፓና የሚወሰው በዛ ጦርነት ትንሽ ሰማራይዝ ለማድረግ ነው። አሁን ያው መጨረሻ ላይ ያው አብይ ሲመጣ ሁላችንም ዩፎሪክ ሆነን እዛ ሄደን በጣም በቃ ተቀይሯል ብለን ነበር ያሰብነው። አሁንም ደግሞ ይሄ ዕጣ ፈንታ አጋጥመን ፈረንሳይ ምን ይላል? አፕሬ ላ ዴሉዥ ከአውሎ ንፋስ በኋላ ምንድን ነው የሚመጣው? እና የኔ ቻለንጅ አሁንም ያው ብንወድም ብንጠላም ያን ሁሉ እንደ አሸን በኃይለ ሥላሴ ጊዜ የነበረው ሊበሬሽን ፍሮንት መጨረሻ ላይ ሩጫቸውና ማራቶን የሚሮጡት ወደ 4 ኪሎ ነው። ከዛም በኋላ ሁላችሁም እንደዛ ነው። እና እንዴት ነው አሁን ይኸው ከዚህ ዛሬ ይሄ ሁሉ ጮኸት ይሄ ሁሉ ወሬ በኋላ what is to be done? ከዚህ ምንድነው ድሮ የምናደርገው? what kind of lesson we are drawing? እኔ እንደሚመስል አንድና አንድ ብቻ ነው። ያው ሶማሌ አሁንም ምን ይላል ሲተርት፣ አንድ ጣት ፊትህን አያጥብም በ5 ነው ማድረግ የምትችለው። እና ወደንም ጠላንም አንደኛ ነገር ሰላም ለሁላችንም ያስፈልጋል። ሶማሌም ቢሆን ኦሮሞም ቢሆን አፋርም ቢሆን የተለያዩ ህዝቦች ብንሆንም ሰላም አስፈላጊ ነው። ሌላው ደግሞ ያው ልዩነታችን ብቻ ላይ ለምን እንሮጣለን? በሪሊጅን ቅድም እንዳልኩ ይሄ this is a social construct ሶሻል ኮንትራክት እና ለምንድን ነው ኮመን ዲኖሚኔተር የሚያደርገን ወደዛ ለምን አንሄድ? ሌላ ደግሞ የምጠይቃችሁ እዚህ ቅድም እንዳልኩት ቻለንጅ ማድረጋችሁ ገና ኤቢሲ ኦፍ ፖለቲክስ ገና ይቅርታ አድርጉልኝና ውጭም ሆነን ውስጥም ሆነን አልተማርንም ማለት ነው። ይቅርታ አድርጉልኝ። ምን ማለት ነው? መነጋገር እንኳን አንችልም። ዛሬ ሁሉ ስለ አብይ ብዙ ማውራት ይቻላል። ቀላል እኮ ነው። አሁን ድሮ እኮ የአፋር ምንድነው ግመል እንኳን ባንዲራ ታውቃለች ትሉ ነበር አለ። የኛ ግመል ዛሬ የአብይን ችግር ታውቃለች። ይቅርታ አድርጉልኝና ሜታፎር ቢሰጣችሁ እናውቃለን እኮ በደንብ አድርገን። በዛ ያለው ህዝብ ወጥቶ መግባት የማይችልበት ከ5 ሚሊዮን በላይ ወጣቶች ትምህርት ቤት ማይሄዱበት ነው አማራ ሪጅን ዛሬ ዊኖ ዳት ይሄ እኮ ችግሩን በደንብ ነው ሁላችንም በደንብ ነው የምናውቀው። ግን እንደዚህ አይነት መድረክ ሲመጣ ህዝቦቹን ማነጋገር ነው የሚያስፈልገው ወንድሞች። ትልቁ is a question of dialogue። ሰው ከተነጋገረ በኋላ ደግሞ አንወዛ ሀዘል ነው ዋን ህሺን ይላል ሶማሌ። መነጋገር ማለት አብሮ በቃ በኋላም አብሮ መስራት ነው ማለት ነው። እና አንዳንድ ደግሞ ለዚህ ለሾርት ተርም መስራት የምንችለው ለወደፊቱ የአይዲዮሎጂ እንደምናውቀው ደግሞ 2 ጥያቄዎች አሉ በኢትዮጵያ throughout the Ethiopian history the land question የነበረ ያን ደርግ የፈታው እና the question of nationality አለ። ምንም ዛሬ ኦላ የሚባለው እኮ ከዛ ነው። ትግራይ የሚባለው ከዛ ነው። አማራ ይሄ አለ እኮ ነው። ግን ከዛ ቢዮንግ ከዛ እንዴት እናያለን ነው። እና አሁንም ወንድሞቼ ብዙ ማውራት ይቻላል። ቃላቶች ብደጋግም ብዙ ማውራት ይቻላል። ግን ለልደቱና ለማን ነው ወንድሜ one of the best ሚዲያ የሚያካሄደው ቴዎድሮስ ቻለንጅ ለእናንተም መሰላችሁ። አሁንም እንዴት ነው እነዚህ የተለያየ አይዲያዎች ቀላል አይደለም። እንዴት ነው የምናነጋግረው? ከዛ ውስጥ ደግሞ አስቸኳይ እንዴት ነው ሌላ ተው በዚህ በ3 እንኳን በዚህ ኔክስት 1 ዓመት ከሰራን እኮ ይህን መንግስት እኮ መቀየር ይችላል። አንደኛ እምቢ ማለት ብናደርግ ኢትዮጵያ ውስጥ ቀላል እኮ ነው። ሁለተኛ ሬሚተንስ ስንት ይመጣል? ኦልሞስት ሞር ዳን 3 ቢሊዮን ነው ወደ ኢትዮጵያ የሚላከው። ቀጥታ እንዴት ይሄዳል ብለን ራሳችን ብንጠይቅ። ሶስተኛ ደግሞ ወደንም ጠላንም ሁላችንም እኮ we are Ethiopians። እንዴት አብሮ እንኖራለን? how we can live together ወደዛ ብንሄድ ጥሩ ነው ብዬ ነው የምገምተው። እና አሁን ለምሳሌ ሰከንድ ያሉት ዶክተር ኦኬ
መጨረሻ ላይ የምለው መሰላችሁ ይሄ ማነው አሁን መንግስት ስንባል ቅቡልነቱን ይኸው ይሄ ማክስ ቬበር ምን ይላል? ቅቡልነቱን የሰጠነው ራሳችን ነን ኮንሰንት ሆነን ከሱ ጋር እና ይሄ ማንንም ህዝብ ራሱን ያስቀመጠበት ቦታ ነው ማለት ማንንም ያስተዳድረው እና ለታስ ኖት ጀስት ኮምፕሌን አክሽን ኦሪየንትድ አድርገን አንዳንድ ነገሮች ነው ይዘን ወደፊት የምንሄድበትን አብሮ እንዴት እንደምንሰራ ዲዛይን ብናረግ ጥሩ ነው ብዬ ነው የምገምተው እና በዚህ ጨርሻለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። ታይም በትክክለኛ ሰዓት ነው መልእክቱን ያሻገሩልን። ቅደም ተከተል ስለሚያስፈልግ ነው እንጂ በእውነቱ ማንንም አጋር የማድረግ ወይ ወደ ኋላ የማድረግ ሀሳብ የለንም። ስቀልድ ነው ገብቶኛል። እንደው ክሊር ለማድረግ ፈልጌ ነው። ግን እንደሱ ከሆነ አቶ ስብሐት ነጋም አጋር አቶ ስብሐትንም በጠየቅ ነበረብኝ። እሺ፣ በጣም አመሰግናለሁ። እንግዲህ